የትምህርት አካላት ምን አይነት ድርሻን ተወጥተዋል? ተማሪዎችን ማስተማሪዎችን በመሰባሰብ ከአንድ ሰዓት ተኩል እስከ 2 ሰዓት ድረስ በየቀኑ ክላሳችንን እናጸዳለን። እዚህ ያሳዩኝን ነገር እቤቴ ሄጄ ተግባር ማድረግ ስለሚኖርብኝ ቤቴን ካጸዳው ቀስ እያልኩ አካባቢ ከዛ ሀገርንም ወደ ማጽዳት ከትምህርት ቤት ሊጓደል ይችላል ነበር። እያንዳንዱ ቤት የመግባት እድላቸው የሰፋ ነው። የሁሉ ነገር መሰረት ትምህርት ቤት የትምህርት ተቋማት እንግዲህ የትውልድ ማፍሪያ ናቸው። ጽዳት ከራስ ነው የሚጀምረው። ያለ ስልቹነት ትምህርት ቤቱንም ሆነ እያለ ነው ወደ አካባቢው ሲፋፋ ተማሪዎቻቸውን ከጽዳት ባሻገር ለነገ ሀገር ተረካቢ ተማሪ ማፍራት ስለምንችል እዚህ የሚሰራው ነገር በሀገር ላይ ለውጥ እንደሚያመጣ እናውቃለን። አዲስ አበባ ከተማ ውብና ንጹህ እየሆነች መታለች። ለዚህ ደግሞ በርካታ ዜጎች የድርሻቸውን እየተወጡ ይገኛሉ። እኛም ዛሬ በተለይም በተለያዩ የትምህርት ተቋማት ላይ የሚደረጉ ጽዳቶች ምን አይነት ለውጦችን አምጥተዋል? ማህበረሰቡና በዚህ ላይ የትምህርት አካላት ምን አይነት ድርሻን ተወጥተዋል? ተማሪዎችስ በጽዳት ላይ ግንዛቤያቸው ምን ያህል እያደገ ነው የሚለውን መረጃ ልንቃኝ በተለያዩ ትምህርት ቤቶች ተገኝተናል። አጠቃላይ ወደ ትምህርት ቤት ውስጥ ገብተን የምናገኛቸው መረጃዎችና የጽዳት ሁኔታውን ወደ እናንተ እያደረሰን ቆይታ የምናደርግ ነው የሚሆነው። ይህ ፕሮግራማችን ከአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን የሚቀርብ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንዴት ነሽ? ደህና ነኝ። ትምህርት እንዴት ነው? ጥሩ ነው። ሁሉ ሰላም? ሰላም። ትምህርት ቤታችሁን በጋራ እያጸዳችሁ ነው ዛሬ ነው የሚያገኘውሽ? ምን ይመስላል ጽዳት? በየሳምንቱ ነው? በምን ያህል ጊዜ ታጸዳላችሁ? ምን ይመስላል እስቲ የጽዳት ሁኔታ? አዎ በየሳምንቱ ሁሌ እናጸዳለን። ትምህርት ቤታችን ሁሌ ውብ እናደርጋለን። እንዲህ ነው የምናጸዳ በየሳምንቱ። ምን ቀን ነው የምታጸዱት? አርብ እናጸዳለን። ሁሌ? አዎ ሁሌ በአርብ። ምን ይመስላል? እንዴት ነው ተሳትፎ የምታደርጉ? በምን መልኩ ነው? አው ሁሌ ክፍላችንን ጠዋት አጽድተን እንወጣለን። ከዛ በኋላ ደግሞ ውጪውን ትምህርት ቤታችን እንዳለ ዞረን እናጸዳለን ማለት ነው። ትምህርት ቤታችን የጽዳት ሁኔታ በአሪፍ ሁኔታ እየተካሄደ ነው። በሳምንት አንዴ ግቢውን እናጸዳለን እና በየሳምንቱ በሳምንት አንድ ቀን ግቢያችንን እናጸዳለን። እንዲሁም ደግሞ በየቀኑ ክላሳችንን እናጸዳለን። የትምህርት ቤታችን የጽዳት ተሳትፎ በጣም ልዩ ነው። እንዲሁም ደግሞ እንደምታዩት ድባብ ባለው መልኩ እንዳለ የትምህርት ቤቱ አካላት ተማሪዎችን ማስተማሪዎችን በመሰባሰብ ይሄንን ትምህርት ቤት ጽዱ እናርግ በሚል እናጸዳለን ማለት ነው። እኔም ደግሞ በግሌ በዚህ ስራ ላይ በመሳተፍ የቻልኩትን ያህል የትምህርት ቤቴን ንጽህና ለመጠበቅ ሞክራለሁ። ዛሬ እናንተ ግቢ ላይ አጠቃላይ የተማሪዎች የጽዳት ንቅናቄ ያላቸው እሱን ልናይና በተለይ ተማሪዎች በጽዳት ላይ አሁን ላይ ያላቸው ተሳትፎ ግቢያችሁ በዛ ላይ በጣም ነው የሚያምረው፣ ንጹህ ነውና ይሄ እንደዚህ ንጹህ እንዲሆን የሰራችሁት ስራ ምን ነበር? በዛ ላይ ያገኛችኋቸው ውጤቶችስ እንዴት ይታያሉ? መጀመሪያ እንደ ክፍለ ከተማም እንደ ወረዳም የጽዳት ንቅናቄ በእኛ ትምህርት ቤት ላይ ተከፈተ። ለተማሪም ለህብረተሰቡም ለወተማም እንትን ተሰጠ፣ ኢንፎርሜሽን ተሰጠ ስለ ጽዳት እንዴት እንደሚያጸዱ እንዴት እንትን እንደምን እዚህ አካሄድን። ከዛ በአርብ ኮንስታንትሊ ትምህርታቸውን በማይነካ ደቂቃ የኛ ተማሪዎች ያውቁታል ስለ ግቢ ንጽህና። ቢያንስ ከአንድ ሰዓት ተኩል እስከ 2 ሰዓት ድረስ የጽዳት ፕሮግራም ነው። ለ30 ደቂቃ እናጸዳለን። ምን ጊዜም የኛ ትምህርት ቤት ውብና አማሪ ነው ማለት ነው። እንደዚህ አይነት የጽዳት ተሳትፎ ማድረግ በትምህርታችሁ ላይ በጤናችሁ እንዲሁም ደግሞ እንግዲህ ጽዳት ለራስ ነው አይደለ? ምን አይነት ውጤቶችን አስገኘላችሁ? ጽዳት ለጤንነታችንም አሪፍ ነው እና በመንማርበትም ጊዜ ጤና ሆነን እንድንማር ይረዳናል። እንዲሁም ደግሞ ፍሪ ሆነንም እንድንማር ግቢያችንን ውስጥም በመናሳልፍበትም ሰዓት
አሪፍ የንፋስ እንድናገኝ ይረዳናል። ለምሳሌ ክፍላችን ውስጥ ንጽህና መጀመሪያ ስንጠብቅ ጥሩ ሆነን ወይም ደግሞ ጥሩ ንፋስ አግኝተን እንድማር ያደርገናል ማለት ነው። ደግሞ ንጹህ ነገር ካለ ደግሞ ንጹህ ትምህርት እየወሰን ጥሩ ንፋስ እየወሰን ለምሳሌ ትምህርት ቤቶች ቆሻሻ ከሆኑ ወይም ክፍል ውስጥ ደግሞ ቆሻሻ ካለ አስተማሪውም ተማሪውም ጥሩ ትምህርት የሆነ ማግኘት አይችልም። ስለዚህ ንጽህና በጣም ያስፈልጋል ማለት ነው፣ የትምህርት ቤትም ሆነ የክፍል። እኔ በጣም ነው ደስ የሚለኝ ይሄ በዚህ ትምህርት ቤት በመማር አንደኛ በጣም ነው ደስ የሚለኝ ምክንያቱም ይሄ ትምህርት ቤት ሲጀመር አንድ ቦታ አንድ ኢንቫይሮንመንት ንጹህ በሚሆንበት ሰዓት ለተማሪዎችም በጣም ጥሩ ነው። ለዛ ለኔ በግል በጣም አሪፍ የሆነ ነው ማለት ነው። ለዛም ነው ተሳትፌበትም ለማጽዳት የምሳተፈው ሁሉም ጊዜ ማለት ነው። አመለካከታቸው በዚህ ደረጃ መቀየር እንዲችል ተማሪዎቻችሁ ላይ የሰራቿቸው ስራዎች ምንድናቸው? ያ አመለካከት ደግሞ ምን አይነት ውጤቶችን አመጣላችሁ? ትክክል ነው። መጀመሪያ የተማሪን አመለካከት መቀየር ነው። ይሄም ከወረዳም አመራሮች የሚደግፉንም አሉ። እነሱም እኛ ጋር አርብ በየሳምንቱ ሁሌም ይገኛሉ። የክበብ አባላት ከመምህርም ከተማሪም አለን። ቀጥሎ ደግሞ እንደ ሚኒ ሚዲያ አለን። እንደ ሚኒ ሚዲያ የግንዛቤ እንሰጣቸዋለን። አርብ የጽዳት ፕሮግራም እንደሆነ ይሄን አውቀው ይገባሉ። አርብ በሰዓቱ ተገኝተው ይሄንን እንደምናጸዳ ኢቭን ትንሽ ደቂቃ ራሱ ስናሳልፍ ዛሬ እኮ አርብ ነው የጽዳት ፕሮግራም ነው እናጸዳለን ብለው ራሳቸው የሚጀምሩበት ቀን ነው። መጀመሪያ ግንዛቤያቸውን አመለካከታቸውን የጽዳት ፕሮግራም ጽዳት የኛ ነው የሚለው እኛ የጽዳት አምባሳደር ነው የሚለው በአይምሮአቸው ተቀርጿል ማለት ነው። ስለዚህ የኛ ተማሪዎችም መምህራኖችም የወረዳ አመራሮችም በሚደግፉት አርብ ቋሚና ትምህርት ቤታችን መማር ለማስተማር ምቹ በጣም ሞዴል እንደ ወረዳም እንደ ከተማም ለማድረግ ነው አሁን እየሄድን ያለን። ሰላም እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? እንታወቅ። ስሜ ተማሪ ብሌን መኮንን እባላለሁ። ያው ያገኘንሽ ዛሬ የጽዳት ዘመቻ ላይ ተሳትፎ እያደረግሽ ነው። ምን ይመስላል? በትምህርት ቤታችሁ የሚካሄድ ጽዳት መች ቀን ነው? አጠቃላይ በዚህ ላይ ያንቺ በግልሽ የምታደርጊው ተሳትፎ ምን ይመስላል? እሺ፣ በትምህርት ቤታችን በየሳምንቱ አርብ የጽዳት ዘመቻ እናደርጋለን። ሌላው ደግሞ እኔ በትርፍ የማደርገው ከዚህ የተማርኩትን እዚህ ያሳዩኝን ነገር እቤት ሄጄ ተግባር ማድረግ ስለሚኖርብኝ ለቤተሰቦቼ ለአካባቢው ነዋሪ ገልጻለሁ ማለት ነው። እንዴት ነህ? ሰላም ነው። ሰላም ነው አለ። ጽዳት እንዴት ነው? አሪፍ ነው። ዛሬ አርብ ነው። ምን ይመስላል የጽዳት ሁኔታ? ጥሩ ነው። እያጸዳን ነው። በየሳምንቱ ጊዜ እናጸዳለን። በየሳምንቱ ማይቋረጥ በትምህርት ቤት ግቢ ውስጥም አስተማሪዎቹ ግንዛቤ ይሰጣሉ ከተማሪ ጭምር። በየክላስ ውስጥም ይሰጣናል። ከአንደኛ ክፍል እስከ 8 ዳርባሉ ድረስ ይሰጣል ግንዛቤ ለሁሉም ተማሪዎች። አንተ ምንድነው በግል የምታደርገው ተሳትፎ በዚህ ጽዳት ላይ? እኔ በዚህ ተሳትፎ ማድረገው በቤት በእህቶቼ በእናቶቼ በአባቴና በቤተሰብ በሰፈር ውስጥ በማህበረሰብ ባሉት ግንዛቤ ደረቅ ቆሻሻ ሀብት እንደሆነ ግንዛቤ ይሰጣቸዋለሁ። ጽዳት የምናጸዳው በሳምንት አርብ ቀን ሲሆን በቅጥር ግቢ ውስጥ በትምህርት ቤታችን በቅጥር ግቢ ውስጥ ወይም ደግሞ በአካባቢያችን ያሉትን ቆሻሻዎች በማጽዳት አርብን እናሳልፋለን። ምን ይመስላል? አንቺ በግልሽ የምታደርጊው ተሳትፎስ ምንድነው? ግቢያችን ውስጥ ያለው ቆሻሻ የተለያዩ ደረቅ የሚሆኑ የሚበሰብሱም የማይበሰብሱትንም ቆሻሻዎች እየሰበሰብን እንዲሁም ደግሞ በአካባቢያችን ላይ ብሮቸር አዘጋጅተናል። ብሮቸር እየበተንን እንዲሁም አካባቢያችንን እናጸዳለን። በትምህርት ቤታችሁ በተለይ ሳምንታዊ የጽዳት ንቅናቄ ኖሮ ተማሪዎቻችሁ ንጹህና ጽዱ የሆነ አካባቢ ኖሮ ትምህርታቸውን በአግባቡ መከታተል እንዲችሉ የሚያስችል አካባቢ የተፈጠረበት ትምህርት ቤት ነውና ይህ እንዴት ተቻለ? ምንድነው የሰራችሁት? ጥሩ። ያው ትምህርት ቤታችን እንግዲህ በ2017 ያው ከመስከረም ወር ጀምሮ ማለት ነው እንግዲህ ምቹን የትምህርት ሁኔታና አካባቢ ከመፍጠር ረገድ በትምህርት ቤቱ የአካባቢ ጥበቃ ክበብን አቋቁሞ አያሌ ተግባራትን ሲያከናውን ቆይቷል። እንግዲህ ከነዚህ ከሰራቸው ተግባራት መካከል ያው የሳምንታዊ ጽዳት ዘመቻን በየሳምንቱ ማካሄድ እንዲሁም ደግሞ የቆሻሻን ደረቅ ቆሻሻን በአይነት ለይቶ የማስቀመጥ ስራ፣ የኮምፖስት የማዘጋጀት ስራዎች እንዲሁም ደግሞ ህብረተሰብ ውስጥ ደግሞ ገብተን የግንዛቤ ማስጨበጫ ስራዎችን በሰፊ ሰርተናል። በጀት ተመድቦ ለዚህ ስራ በጀት ተመድቦ የአረንጓዴ ልማት ስራዎች እንዲሁም ደግሞ የግብርና ከተማ ግብርና ስራዎችን የደረቅ ቆሻሻን
የጽዳት አስተዳደር ስራ ማለት ነው ተግብረናል ማለት ነው። ንጹህ ቦታ ላይ ትምህርት በማግኘት ምናልባት እንዳንድ ተማሪ በውጤትሽ ላይ ያመጣሽው ለውጥ አለ? አዎ በመጀመሪያ ጽዳት ለራስ ነውና ስናጸዳ አካባቢያችንን ስናስተካክል ሁሉ ነገር ብሩህ ይሆንልናል። ጭንቅላታችንን በትክክል እንድንጠቀመው እናደርጋለን። ሌላው ጤናማ እንሆናለን። ራሳችን የተለያዩ ውጤቶችን አሁን ለምሳሌ እንደ ጂኤስ አካባቢ ሳይንስ ባሉ ትምህርቶች ላይ ጥሩ ውጤት ለማስመዝገብ ያስችለኛል። በትምህርት ላይ ያመጣል ለውጥ እዚህ በማጽዳታችን ጤነኛ ሆነ እንድንማር ረድቶናል። ንጹህ አየርም እንድናገኝ ረድቶናል። ግን ይሄ ቆሻሻ ቢሆን ኖሮ እዚህ ተማሪዎች ይታመማሉ ወይንም ታመሜ ላልመጣ እችላለሁ። ከትምህርት ቤት ልጓደል እችል ነበር ቢኖር ኖሮ። በማጽዳታችን ግን ተጠቅመናል። ንጹህ አየር አግኝተናል፣ ተምረናል በጤንነት። አካባቢ ጽዱ ሲሆን አየሩ በዛው ልክ በጣም ሳቢና በቃ ደስ የሚል ይሆናል እና ደግሞ አካባቢያችንንም ስናጸዳ የተለያዩ ጥቅሞች አሉት። ቤቴን ካጸዳው ቀስ እያልኩ አካባቢ ከዛ ሀገርንም በክፍለ ከተማችሁ በተለያዩ ትምህርት ቤቶች ተዟዙረን በተለይ ትምህርት ቤቶች በጽዳት ስራው ላይ የሚያደርጉት ተሳትፎ እያየን ነበርና በተለይ በእንደዚህ ተሳትፎ የሚያደርጉ ምን ያህል ትምህርት ቤቶች ናቸው? በምን ያህል ጊዜስ ነው የጽዳት ዘመቻው እየተካሄደ ያለው እንደ ክፍለ ከተማችሁ? እንደ ክፍለ ከተማችን ባሉን 11 ወረዳ ላይ ያሉ ጠቅላላ የመንግስት የግል ትምህርት ቤቶች ላይ አርብ ላይ መደበኛ ንቅናቄ አለ። እነዚህ ልጆች ቆሻሻን ከስር መሰረቱ እንዴት መወገድ እንዳለበት፣ ቆሻሻን በአግባቡ ከዳደረግን ምን መስራት እንደምንችል ግብአቶችን፣ ተረፈ ምርቶችን፣ ኮምፖስቶችን ቀልዝ እያዘጋጁ ከዚህም አልፎ ተርፎ ወደ ማህበረሰቡ ውስጥ ላይ በመግባት ግንዛቤ መፍጠር ላይ ትልቅ አስተዋጽኦ ያደረጉት ማለት ነው። ሳምንታዊ ንቅናቄ ከምናደርገው በተጨማሪ ማህበረሰቡ ላይ ቤት ለቤት ሄዶ በመንከባከብ ቅድም በተለያዩ ጭውውቶች ድራማ ላይ ሲያቀርቡ አይታችኋልና አክቹዋል ህዝቡ ጋር ሄዶ ለውጥ እያደረጉ ነው። ህጻናት ላይ ደግሞ የምንሰራው ነገር እነዚህ ህጻናት እዚህ ትምህርት ይገበያሉ። ከገበዩ በኋላ ደግሞ ወደ ቤተሰቦቻቸው ጋር ይሄዳሉ። ቤተሰቡ በእናት በአባት ላይ ታላላቆቻቸው ላይ የሚሰሩት ነገር እንደ ሀገር ምናስበውን በጽዳት ላይ ለውጥ እናመጣለን፣ ጽዳትን ከንቅናቄ አውጥተን ወደ ባህል እናደርጋለን የሚለውን ስራ ትልቅ እንደ ሞዴል ማሳያና የምናይበት ተቋም ነው። ትምህርት ቤቱን በዛ ነው። ተማሪዎች በተለይ እንደዚህ አይነት ስራዎች በመሰራታቸው በውጤቶቻቸው ላይ ያመጧቸው ለውጦች ካሉና በዚህም እንደማሳያ መቅረብ የሚችል ነገር ካለ? ጥሩ፣ በጣም ጥሩ ጥያቄ ነው። ይሄ ምንድነው በትምህርት ቤት መሻሻል ማዕቀፍ ውስጥ በተማሪዎች ውጤት ላይ ተጽዕኖ ሊያሳድሩ የሚችሉ ተብለው የተገለጹ 4 አብይ ጉዳዮች አሉ። አንደኛው መማር ማስተማር ነው፣ 65%ን የሚወስደው ማለት ነው። ከዛ የትምህርት ቤት አመራር አለ፣ እንዲሁም ደግሞ የህብረተሰብ ተሳትፎ አለ። ከዛ ደግሞ ምቹ የትምህርት ሁኔታና አካባቢ ነው የሚለው እና ይሄን ከመፍጠር ረገድ እኛ ብዙ ርቀት ይደራል ለማለት እንችላለን። ያው በተማሪዎቻችን ላይም እንደዚሁ ፖዚቲቭ የሆነ ወይም አዎንታዊ የሆነ የውጤት ለውጥ ያየንበት ሁኔታ አለ። ይህም ብቻም ሳይሆን በክፍል ውስጥ የሚማሩትን የንድፈ ሀሳብ ትምህርት ቲዮሬቲካል የሆነ ትምህርትን ፕራክቲካሊ በተግባር እንዲማሩት በማድረግ ተጨባጭ እውቀት እንዲያገኙ እድል የከፈተ ነው። ይሄ የ90 ቀን የጽዳት ዘመቻም ሆነ እንዲሁም ደግሞ ከዚህ በፊትም የነበሩት የጽዳት ንቅናቄዎች በተማሪዎች ላይ እንግዲህ በቅድም እንዳልኩት ከንድፈ ሀሳብ በዘለለ የተግባር ትምህርት እንዲማሩ እድል ከፋች ነው። ያንን ደግሞ በተግባር ያየንበት ነው በተማሪዎቻችን ላይ ማለት ነው። ጽዳት አመለካከት ነው። አመለካከት ሲያድግ ደግሞ የከተማዋ የጽዳት ሁኔታ እያደገ እየተሻሻለ ይመጣልና ከዚህ አንፃር አሁን በከተማ ደረጃ ያለን የጽዳት ሁኔታ እንዴት ይገለጻል? በተለይ በእናንተ ክፍለ ከተማ እንደ ቦሌ ከጽዳት አካባቢ ላይ የከተማዋን እድገት ፍጥነት አይተን ቀደም ብለን ሁለት የተለያዩ ሀሳቦችን አምጥተን ከኛም ምርት ተሞክሮ ተይዞ ወደ ሌሎች ክፍለ ከተማ አድርጓል። በተለይ አምና ላይ የጽዳት ላይ ቤት ለቤት ላይ ሄደን ቆሻሻ መሰብሰብ በቀን ፕሮግራም ብቻ ነበር የነበረው። ማታ በወረዳ በክፍለ ከተሞቻችን የተሰበሰቡ ሽርክና ማህበራት ቤት ለቤት እየሄዱ ቆሻሻ በማታ ፕሮግራም ላይ እንዲሰበስቡ አድርገናል። ይህ ነገር እንደ ምርት ተሞክሮ ተደርጎ ከኛ ነን መነሻ ሀሳቡ ወደ ሌሎች ክፍለ ከተሞችም እንዲስፋፋ አድርገናል ማለት ነው። ዘንድሮ ላይ ደግሞ ማታ ማጓጓዝን የጀመርነው ዘንድሮ ላይ ደግሞ መንገድ ጥርጊያ ጀምረናል ማለት ነው። አሁን ቦሌ ላይ በ3 ሺፍት አይደለም ጽዳት ስራ የምናደርገው። ጠዋት ከ11 ሰዓት እስከ 4 ሰዓት አለ፣ ከ4 ሰዓት እስከ 8 ሰዓት አለ፣ ከ8 ሰዓት እስከ 12 ሰዓት ነበር። እንደ ቦሌ ግን አሁን ከከተማዋ ካደገችው ጋራ ከኮሪደር ልማቱ ጋራ
እዛ አካባቢ ላይ ቆሻሾች እንዳይጣሉ እንክብካቤ ለመጠበቅ ብለን የማታ የመንገድ ጥርጊያ የምሽት ስራ አስጀምረናል ማለት ነው። በዘንድሮ ዓመት ላይ አሁን ላይ ማለት ነው። እዚህ በ4 ሽፍት ነው የምናጸዳው እስከ ምሽቱ 4 ሰዓት ላይ ቦሌ ላይ ጀምረናል። ከኛም ደግሞ ወስዶ ሌሎች ክፍለ ከተሞች እንዲያረጉ እንደ ምርጥ ተሞክሮ አድርገን ቀምረናል። ስለዚህ ቦሌ ላይ በተለይ 51-50 ሚል የጽዳት ንቅናቄ ያስጀምረን 5000 በነዋሪዎች ብቻ የሚጸዳ 100 ሜትር በሴቶች ብቻ የሚጸዳና 50 ሜትር በህፃናት ብቻ የሚጸዳ ነው። የዛ ዓላማው ምንድነው? ቢያንስ በቦሌ ላይ ካሉን ከ472 ብሎኮች ላይ ቆሻሻ የማይጣልበትን ብሎክ መፍጠር። ከዛም በኋላ ነው ውበቱ የሚመጣው፣ ጽዳቱ የሚመጣው፣ ግሪነሪው የሚመጣው። ቢያንስ ማህበረሰቡ ቆሻሻ ወጥቶ በየቦታው ማይጠራበት ተቋማት በቆሻሻ ባገኙበት ቦታ እንዳይጠቀሙ የማድረግ ስራ ለማድረግ በ11 ክፍለ ከተማ አድርገን ካሉን 472 ብሎኮች ላይ አሁን ወደ 320 ብሎክ ደርሰናል። ሞዴል አድርገን በቀሪ 1 ወራት ውስጥ ላይ ቢያንስ ቦሌን ከቆሻሻ ጽዱ የሆነች ለማድረግ ላይ እየሰራን ያለ ነው። የከተማው እድገት ላይ ደግሞ የራሳችን አሻራ እያሳረፍን ነው ማለት ነው። በተለያዩ ትምህርት ቤት የሚማሩ በርካታ ተማሪዎች አሉ አይደል? ምን ትያቸዋለሽ? እስቲ መልእክት አስተላልፍ። ትምህርት ቤታቸው እንዲያጸዱና ሁሌ ደግሞ እንደኛ ቀን አዘጋጅቶ እንዲያጸዱ እነግራቸዋለሁ። ጽዳት በቤታችን ውስጥ ዋናው ስለሆነ ራሳችንን ያው ጽዳት ከግል ነው የሚጀምረው፣ ከዛን ከቤት እያለ ነው ወደ አካባቢ ሲፋፋ። ስለዚህ ጽዳት እንድታጸዱ እና ለጤንነታቸውም ደግሞ አሪፍ ስለሆነ ነው ጤናቸውንም ይጠብቅላቸዋል። ሁሉም ተማሪ ያለ ስልቹነት ትምህርት ቤቱንም ሆነ የሚኖርበትን አካባቢ ጽዱ ማድረግ አለበት። ጽዱ ሲሆን ጊዜ ጥቅሙ ዞሮ ለግላችን ስለሚሆን ይሄም ደግሞ ለራሳችን ስለሚሆን ማጽዳት ይጠበቅብናል። ጽዳት ማለት ሁሉ ለመማር ማስተማር ዋና ወሳኝ በጣም አስፈላጊ ነው። ስለዚህ እንደኛ ትምህርት ቤት መስራት ብቻ ውጤታማ አንሆንም። የግልም ትምህርት ቤት የመንግስትም ትምህርት ቤት እንደ ከተማችንም እንደ አዲስ አበባ ሁሉም ተባብሮ ብንሰራ ምቹና ትምህርት ቤትን ምቹና ሞዴል ካረግን ጥሩ ለነገ አገር ተረካቢ ተማሪ ማፍራት ስለምንችል ትምህርት ቤታችንን ሞዴል ካረግን ተማሪ ያለምንም ስጋት ጥሩ ትምህርታቸውን ሊቀበሉ ሊማሩ ትልቅ ቦታ እኛ ነገ ያሰብነው ራዕይ ላይ እንዲደርሱልን ጥሩ ተማሪ ማፍራት እንችላለን። ስለዚህ የግልም የመንግስትም እንዲሁም ህብረተሰቡ የተማሪዎች ቤተሰብም ይሄንን ተገንዝበው የመንግስት ስትራቴጂ ኢኒሺዬቲቭ ከሚባሉት አንዱ ጽዳትን አካባቢ ማጽዳት ስለሆነ ይሄ በሁሉም ህብረተሰብ ያለ ነው ግንዛቤው እና ሁሉም ይሄንን ያልተገነዘበ ህብረተሰብ ካለ ከተማሪም ከትምህርት ቤትም ከመንግስትም ከግልም ይሄን ሁሉም ተገንዝቦ ከትምህርት ቢሮም አንዳንድ ቢሮዎችም አንስቶ ይሄን ተገንዝቦ የግሌ ስራ ነው እኛ የጽዳት አምባሳደር ነን ብለን በየሳምንቱ አርብ እናጽዳ። የትምህርት ተቋማት እንደ ትምህርት ቤታቸው ነባራዊ ሁኔታ ይሄንን ቢተገብሩት የጽዳት ስራን ተከታታይነት ባለው መልኩ እና ትርጉም ሊሰጥ በሚችል መልኩ እንትን ቢያደርጉ ተማሪዎቻቸውን ከጽዳት ባሻገር በትምህርትም ውጤታማ የማድረግ ፕሮባቢሊቲው ሰፊ ነው የሚሆነው። በርካታ ተማሪዎች አሉ አዲስ አበባ ውስጥ ትምህርት ቤቶችም አሉና ተማሪዎች በእንደዚህ አይነት የጽዳት ተሳትፎ ላይ የራሳቸውን ድርሻ እንዲወጡ ምን አይነት መልእክት አለሽ? ጽዳት ከራስ ነው የሚጀምረው። ጽዳት ከራስ ሲጀምር አካባቢ ማህበረሰብ ያለ ከዛ ወደ ሀገርም ያድጋል። ስለዚህ ጽዳት ቢያጸዱ ስለ ጽዳት አሪፍ ግንዛቤ ጥሩ የሆነ አስተሳሰብ ቢኖራቸው ይመክራሉ። በአካባቢያቸው ዞር እያሉ እና በትምህርት ቤታቸው አካባቢ ባሉ ነዋሪዎች በብሮሸር ግንዛቤ መስጠትና ቆሻሻ አያያዝና አጠቃቀም ግንዛቤ እየሰጡ ለሁሉም ለራሳቸውም ለቤተሰባቸው እንደመጠቀም እንዳለባቸው እና ቆሻሻውን ተጠቅሞ መመለስ እንዳለባቸው ያጽዱ። አመሰግናለሁ። ያው ዛሬ አርብ ነው እያጸዳ ነው። እኔም አብሬያችሁ ብሳተፍ ደስ ይለኛል እና የተወሰነ አብረን እናጽዳ አይደለ? በከተማችን በርካታ የትምህርት ተቋማት አሉ። በመሆኑም ልክ እንደዚህ አይነት አሪያ የሆነ ስራን ሰርተው ተማሪዎቻቸውም ደግሞ ነገ ሀገር ተረካቢ እንደመሆናቸው መጠን በአመለካከት የተሻሉ ተማሪዎችን ከመፍጠር አንፃር ምን አይነት ድርሻ መወጣት ይገባቸዋል? ምንስ ያርጉ? እንደዚህ አይነት ንጹህ ቦታ ለመፍጠር በትምህርት ቤታቸው እንዴት ይተግብሩት? ያው ሁሉም የትምህርት ተቋማት እንግዲህ የትውልድ ማፍሪያ ናቸው፣ የብቁ ዜጋ ማፍሪያ ናቸው። ቀደም ስነሳ እንዳልኩት ምቹ የትምህርት ሁኔታና አካባቢ ለትምህርት ተቋማት
መፈጠር አለበት። በቃ ይሄ በማዕቀፍ የተቀመጠ ነው። ይሄን ደግሞ ለመተግበር ደግሞ እንደዚህ አይነት የጽዳት ስራዎች በጣም ወሳኝ ናቸው እና አንደኛ ምቹ የትምህርት ሁኔታና አካባቢ እንዲፈጠር ከሚያደርጉት አካባቢ ማጽዳት ነው። በቃ ሌላ ነገር የለውም። ከዛ ተያያዥ ጉዳዮች ናቸው ከዛ በኋላ የሚመጡት ምንድነው እድሳት ስራዎች፣ ጥገና ስራዎች የምንላቸው ሌሎች ናቸው። መጀመሪያ ግን ጽዳት ወሳኝ ነገር ነው። በትምህርት ተቋማት የተጀመሩ ስራዎች እያንዳንዱ ቤት የመግባት እድላቸው የሰፋል። እንግዲህ በርካታ የትምህርት ተቋማት ደግሞ በከተማችን ውስጥ አሉ። ጽዳት ስራው ላይ ባለድርሻ የምንላቸው በርካታ ተቋማት አሉ። ምን ይጠበቃል? ያው የሁሉ ነገር መሰረት ትምህርት ቤት ለጽዳቱም ለልማቱም ለሁሉ ነገር እዚህ ላይ የሚሰራው ነገር ላይ ነው ትልቅ ለውጥ የሚያመጣው ማለት ነው። እዚህ እኛም ፎከስ አድርገን ትምህርት ቤቶችን ባለድርሻ አጋር አድርጎ የሚባለው ነገር ላይ እዚህ የሚሰራው ነገር በአገር ላይ ለውጥ እንደሚያመጣ እናውቃለን። እንደ ክፍለ ከተማችን ለውጥ እንደሚያመጣ እናውቃለን። ዞሮ እነዚህ ልጆች ነገ ሀገር ተረካቢዎች ናቸው። ዛሬ በዚህ ልክ ላይ አንደርስታንዲንግ ካለ ቆሻሻ ካስገባ በአግባቡ ከለየ ሀብት እንደሚሆን ንብረት እንደሚሆን እንጀራ መብላት እንደሚቻል እነሱ ላይ የምንሰራው ነገር ዞሮ ነገር እቺ ነገር የሚረከቡ እነሱ ስለሆነ እነሱ ላይ የምንሰራው ነገር ለውጥ ያመጣል። ለምሳሌ በእኛ ክፍለ ከተማ ላይ ወደ 15 አካባቢ ሽርክና ማህበራት አሉ። ቁጥራቸው ቀላል አይደለም። የዕለት ገቢያቸውን አልፎ የራሳቸውን ሰውን መቅጠር ጀምሯል። ከራሳቸውም አልፎ ማለት ነው። ቤተሰብ አለው፣ ልጅ አለው፣ ትዳር መስርቷል። አልፎን ደግሞ ለሌላ እንጀራ እየፈጠረ ነው። ቆሻሻን በአግባብ ከፈጠር ኢኮኖሚው ላይ ቀላል ቫልዩ አይደለም ያደረገው። ባለፈው 6 ወር አፈጻጸማችን በእንደዚህ ከተጣሉት ቆሻሻዎች ብሎ በአግባቡ በመለየታችን መልሶ በመጠቀም ላይ ወደ 672 ሚሊዮን ብር አካባቢ ሰብስበናል ማለት ይሄ ቀላል አይደለም። 11 ክፍለ ከተማ ላይ መጥቶ ኢንፑት ሲሆን ኢኮኖሚው ላይ የሚያደርገው ነገር ያ ትራንዛክሽን ተመልሶ በህብረተሰቡ ጋር ሲመጣ የሚያነቃቃው ነገር በኑሮ ውድነቱ ላይ ከስራ ፈጠራ ጋር ቀላል አይደለም ማለት ነው። ስለዚህ ህብረተሰቡም እያደገ እንደ አዲስ አበባ ሆኖ አምና ካቻምና እያደረገ የሚመጣው ነገር ላይ ቆሻሻው ማንም ሰው እንደፈለገ ያደርጋል። ኮሪደሮችን ማየት ይችላልሽ። አካባቢው ውብና ጽዱ በሆነ ቦታ ላይ እንደ በፊቱ ቆሻሻ ሰው ለመጣልም ይጠየፋል፣ ይፈራል ማለት ነው። ይሄ ነገር ደግሞ አሁን የነዚህ ትምህርት ቤቶች ላይ የምንሰራቸው ስራዎች በተለያዩ ባለድርሻ አካላት በቅንጅት የምንሰራቸው ስራዎች ከታከሉበትና ጥረት ካደረገን ትልቅ ለውጥ ከተማችን ላይ እናመጣለን። ንጹህና ጽዱ የትምህርት ተቋም ብቁ የሆኑ ዜጎችን ለመፍጠር የሚኖረው ድርሻ የጎላ ነው። በመሆኑም የትምህርት ተቋማት ትምህርት ቤቶቻቸውን ንጹህና ጽዱ በማድረግ ሁለንተናዊ ስብዕናው የተገነባ ተማሪንና ዜጋን በመፍጠር የድርሻቸውን ቢወጡ መልካም ነው በማለት የዛሬ ፕሮግራማችንን በዚህ የምንቋጭ ነው የሚሆነው። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ